ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብለ አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎች ይዘናል። ቀዳሚ ወደምናደርገው ወደ ሀገር ውስጥ ጉዳይ እናልፋለን። በኢትዮጵያ በየዓመቱ እስከ 8000 የሚሆኑ ህጻናት በካንሰር ህመም ይጠቃሉ። በኢትዮጵያ በየዓመቱ ከ6000 እስከ 8000 የሚሆኑ ህጻናት በካንሰር በሽታ የሚጠቁ ቢሆንም ሕክምና ለማግኘት የሚመጡት ከ2000 የማይበልጡ ብቻ መሆናቸውን የኢትዮጵያ የህጻናትና የደምና ካንሰር ሕክምና ማህበር ለብስራት ራዲዮ ላኩት መረጃ ያመለክታል። አብዛኞቹ ህጻናት ወደ ሕክምና ማዕከል የሚመጡት በሽታው በጣም በገፋበት ማለትም በ3ና በ4ኛ ደረጃ ላይ ሆነው የሚመጡ በመሆኑ በካንሰር ተይዘው የሚያገግሙ ህጻናት ቁጥር በኢትዮጵያ ዝቅተኛ እንዲሆን ማድረጉም ተገልጿል። በመሆኑም የተቀናጀ ሙያዊ ምላሽ የሚሻ ጉዳይ በመሆኑ በዘርፉ ላይ ያሉ የጤና ባለሙያዎችን የሚያሰባስብና ቅንጅት የሚፈጥር የኢትዮጵያ የህጻናት የደምና ካንሰር ሕክምና ማህበርም ተቋቁሟል። የማህበሩ መመስረትም በበሽታው ዙሪያ ያሉ የተሳሳቱ አመለካከቶችንም ከማስተካከልም ጀምሯል። ወጥ የሆነ የሕክምና ስርዓት እንዲዘረጋና በጥናት ላይ የተመሰረተ የፖሊሲ ግብዓት እንዲገኝ ለማድረግ ትልቅ ሀገራዊ ፋይዳ አለው ሲሉ ማህበሩ ለጣቢያችን አሳውቀዋል ስትል ሳምራይ ስዩም ዘግባለች። የወንድሙ ልጅ የሆነችውን የ3 ዓመት ህጻን አስገድዶ የደፈረው ግለሰብ በእስራት ተቀጣ። በደቡብ ኦሞ ዞን በሳላማጎ ወረዳ በጎርፎ ቀበሌ በኡጣ መንደር ነው የወንጀል ድርጊቱ የተፈጸመው። ተከሳሽ ጨካኙ ፍርዱ የተባለ ሲሆን በግምት ከቀኑ 8 ሰዓት ላይ የታላቅ ወንድሙ ልጅ እንቅልፍ ላይ መሆኗን በማረጋገጥ የአስገድዶ መድፈር ወንጀል መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል። የሳላማጎ ወረዳ ማህበራዊ ጉዳዮች ጽህፈት ቤትና ሴቶች ህጻናት እንዲሁም የፖሊስ የምርመራ መዝገብ የተቀበለው የወረዳው አቃቢ ህግ በጋራ በመሆን በኢፌድሪ የወንጀል ህግ አንቀጽ 627ና 655 በዘመዳሞች መካከል በሚፈጸም የግብረ ስጋ ግንኙነት ወንጀል ተላልፎ በመገኘቱ በተደራራቢ ወንጀል ክስ መስርቶበታል። ተከሳሹ በተከሰሰበት ተደራራቢ ወንጀል ጥፋተኛ ሆኖ በመገኘቱ በ18 ዓመት ከ3 ወር እስራት እንዲቀጣ ተወስኖበታል ሲሉ ምክትል ኮማንደር አሸናፊ ኃይሌ ጨምረው ለብስራት ራዲዮ መናገራቸው የሳምራይ ስዩም ዘገባ ያመለክታል። ተመልካቾቻችን የሀገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። በኢራን የተቀሰቀሰውን ተቃውሞ ተከትሎ ቴህራን በአሜሪካ ጥቃት ከደረሰባት አጸፋዊ ምላሽ እንደምትሰጥ አስጠነቀቀች። የመብት ተሟጋቾች እንዳስታወቁት ኢራን በአሜሪካ ጥቃት ከደረሰባት የአጸፋ ምላሽ እንደምትሰጥም አስጠንቅቃለች። የቴህራን የሰብአዊ ጉዳይ ምንጭ እሁድ ዕለት እንዳስታወቀው እዚህ ያሉት ነገሮች በጣም መጥፎ ናቸውም ብሏል። ብዙ ጓደኞቼ ተገድለዋል። በቀጥታ በጥይት እየተተኮሰ ነበረ። ልክ እንደ ጦርነት ቀጠና ነውም። መንገዶች በደም ጨቅይተዋል። በጭነት መኪና አስክሬን እየወሰዱ ነው። በቴህራን አቅራቢያ በሚገኝ የሬሳ ማቆያ ክፍል ውስጥ ወደ 180 የሚጠጉ አስክሬኖችን ቆጥረናል ብሏል። መቀመጫውን በአሜሪካ ያደረገው በኢራን ጉዳዮች ላይ የሚያተኩረው የሰብአዊ መብት ተሟጋች የዜና ኤጀንሲ እንዳስታወቀው በሀገር አቀፍ ደረጃ የ495 ተቃዋሚዎችና የ48 የጸጥታ አካላት መሞታቸውንም አረጋግጫለሁም ብሏል። ሌሎች 10600 ሰዎች በቁጥጥር ስር መዋላቸውን ኤጀንሲውም ገልጿል። አሜሪካ በኢራን ውስጥ በተቃዋሚዎች ግድያ ጣልቃ እንደምትገባ ዝታለች። ነገር ግን እሁድ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ጋር መነጋገራቸውንና መደራደር ይፈልጋሉ ብለዋል። ሆኖም ዩናይትድ ስቴትስ ከስብሰባ በፊት እርምጃ መውሰድ ይኖርባታል ሲሉም ትራምፕ አክለዋል። ትራምፕ ዩናይትድ ስቴትስ እያጤነች ባለችበት ጉዳይ ላይ ማብራሪያ አልሰጡም። ነገር ግን እሁድ ዕለት እንዳስታወቁት በጣም ጠንካራ አማራጮችን እየተመለከቱም ነው ብለዋል። አንድ ባለስልጣን እንደተናገሩት በኢራን ላይ ወታደራዊ ጥቃት ስለሚፈጸምባቸው አማራጮች ለትራምፕ ገለጻ ተደርጎላቸዋል ሲሉም ተናግሯል። የኢራን ጦር ኃይል ላይ የሳይበር መሳሪያ መጠቀም ወይንም ተጨማሪ ማዕቀብ መጣል ሊያካትት ይችላልም ሲሉ ባለስልጣናት ለዎል ስትሪት ጆርናል ተናግረዋል። የኢራን ፓርላማ አፈጉባኤ አሜሪካ ጥቃት ከፈጸመችበት እስራኤልና አሜሪካ ወታደራዊና የመርከብ ማዕከላት ኢላማ ይሆናል ሲሉም አስጠንቅቀዋል። ኩባ ሳይረፍድ ከአሜሪካ ጋር ስምምነት እንድታደርግ ትራምፕ አስጠነቀቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአሁን በኋላ የቬንዙዌላ ነዳጅ ዘይትም ሆነ ገንዘብ ወደ ኩባ እንደማይሄድ ተናግረዋል። በኮሚኒስቶች የምትመራው የደሴት ሀገር የሆነችው ኩባ ከዋሽንግተን ጋር ስምምነት እንድትፈጥር ሀሳብ አቅርበዋል። ይህንን ለረጅም ጊዜ የአሜሪካ ጠላቶች ላይ ጫና ያሳድራል። ቬንዙዌላ የኩባ ትልቅ የነዳጅ ዘይት አቅራቢም ነች። ነገር ግን የዩናይትድ ስቴትስ ኃይሎች ባለፈው ሳምንት የቬንዙዌላ
ቬኔዙዌላዊያን ፕሬዚዳንት ኒኮላስ ማዱሮን ካገቱ በኋላ ምንም አይነት የነዳጅ ዘይት ጭነት ከቬኔዙዌላ መደቦች ወደ ኩባ አልመጣም። በኦፔክ አባል ሀገር ላይ ጥብቅ የአሜሪካ ዘይት እገዳ መጣሉን የቅርብ ጊዜ የመርከብ ዝውውር መረጃ ያሳያል። ከአሁን በኋላ ወደ ኩባ የሚሄድ ነዳጅ ዘይት ወይንም ገንዘብ አይኖርም። በጣም ከመዘግየቱ በፊት ስምምነት እንዲያደርጉ አጥብቄ ሀሳብ አቀርባለሁ ሲሉም ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል ሚዲያ መድረክ ላይም ጽፈዋል። ኩባ ለብዙ ዓመታት ከቬኔዙዌላ በተገኘ ዘይትና ገንዘብ ኖራለች ሲሉም ትራምፕ አክለዋል። ትራምፕ ባቀረቡት ሀሳብ ላይ ዝርዝር ማብራሪያ ባይሰጡም የአሜሪካ ባለስልጣናት ከቅርብ ሳምንታት ወዲህ በኩባ ላይ ያላቸውን ንግግር አጠናክረው ቀጥለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ